ወይም እሷ 15 ዓመት ከሞላቸው ለአካለ መጠን ደርሰዋል፣ የሶላት ግዳጅነት ይመለከታቸዋል። ያ 15 ዓመት እድሜ ከመሙላታቸው በፊትስ ሶላት እንዲሰግዱ ዋጅብ የሚዳርግባቸው ሌላ ምን አለ ሲባል ሁለተኛው እሱ የዘር ፈሳሽ ከብልቱ የወጣ ከሆነ እሷ ደግሞ የወር አበባ ወይም ሀይድ ማየት ከጀመረች ጀናባ በመሆኑና እሷ ሀይድ በማየቷ ምክንያት ዋጅቦባቸዋል፣ ለአካለ መጠን ደርሰዋል። ልጆቻችሁ 7 ዓመት ሲሞላቸው ሶላት እንዲሰግዱ እዘዟቸዋል። ከዛስ በሷም ላይ ሳይሰግዱ 10 ዓመት ከሞላቸው እምቢ ካሉ ከእድሜያቸው ጋር ተመጣጣኝ የሆነ ግርፋትን ግረፏቸው አሉ። ያን የተራቆተ ገላውን በልብስም ይሁን በጨርቅ ወይ በሌላ ነገር መሸፈንን እየቻለ ሆም ብሎ ራቁቱን የሚሰግድ ሰው ሰላቱ ባጢል እንደሆነ ተስማምተዋል። ምንም የሚሸፍንበት ከሌለው ግን ፈተቁላህ መስተጣዕቱም ነው እና አላህ እንደፈጠረው ለምን ሙሉ ራቁቱን አይሆንም? ሰላቱ መቅቡል በዛፍ ቅጠልም ይሁን በሌላውም እንኳን ካላገኘ ለማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وآله وسلم أما بعد الدرس السادس شروط الصلاة سدستنياو درساتشن የሶላት መስፈርቶች ወይም ቅድመ ዝግጅቶችን በተመለከተ ይሆናል። شروط الصلاة وهي 9 የሶላት መስፈርቶች 9 ናቸው። አንደኛ አልኢስላም እስልምና ነው። ሁለተኛ ወልዓቅል አእምሮ ጤናማ መሆን። ሶስተኛ ወተምይዝ መለየት ወይም ለአካለ መጠን የእድሜ ደረጃ ላይ መድረስ። አራተኛ ወረፍዑል ሐደፊ ሐደስን ማንሳትና ማስወገድ ነው። አምስተኛ ወኢዛለቱ ነጃሰቲ ነጃሳን ማስወገድ። 6 ወሰትሩል ዐውረቲ ዐውረትን ወይም ሐፍረተ ገላን መሸፈን። 7ኛ ወዱኹሉል ወቅቲ የሶላቱ ወቅት ወይም ጊዜው መግባት። 8ኛ ወስቲቅባሉል ቂብለቲ ወደ ቂብላ አቅጣጫ መቀጣጨት። 9ኛ ወንያ ሶላቱን ለመስገድ ከልብ መነየት ይላል። ያው ስለ ተውሂድ የተወሰኑ ነጥቦችን ባለፉት ተከታታይ ሳምንታቶች ካየን በኋላ አሁን ወደ ዒባዳ ፓርት ነው የገባነው። ስለ ሶላት ነው ኢማሙ ወይም ሸይኹ ረሂመሁላህ ያነሱት። ሽሩጡ ሶላህ ይላሉ፣ የሶላት ቅድመ ዝግጅት ወይም መስፈርት። አንድ ሰጋጅ ሰላት ላይ ገብቶ ሰላቱን ከመጀመሩ በፊት ሊያሟላቸው የሚገቡ ፕሪኮንዲሽኖች ይኖራሉ። ያ በአረብኛ ሸርጥ ተብሎ ይጠራል። ሽሩጥ ያው ጀምዕ ነው። ሸርጥ ማለት ማ የልዘሙ ሚን ዐደሚሂ ልዐደሙ ወላ የልዘሙ ሚን ውጁዲሂ ውጁድ። ማ የልዘሙ ሚን ዐደሚሂ ልዐደም ባለመገኘቱ ምክንያት ዋና የተፈለገውን ነገር እንዳይገኝ የሚዳርግ ነገር ሸርጥ ተብሎ ይጠራል። ለምሳሌ ጦሃራ ማድረግ አንድ የሰላት ሸርጥ ከሆነ የጦሃራ አለመገኘት ሰላት እንዳይገኝ ይከለክላል ማለት ነው። ይሄ ሸርጥ ነው። ማ የልዘሙ ሚን ዐደሚሂ ልዐደም ወላ የልዘሙ ሚን ውጁዲሂ ውጁድ። መገኘቱ ግን የተፈለገው ነገር እንዲገኝ ግን ግድ አይልም፣ አያሲዝም። ሰውየው ለምሳሌ ጦሃራ ቢያደርግ ውዱእ ቢኖረው የግድ ሰላት ይኖራል ማለት አይደለም። ከሰላት ወቅትም ውጪ ጦሃራ ሊያደርግ ይችላል። ነገር ግን የጦሃራው አለመኖር ሰላት እንኳን ለመስገድ ቢፈልግ ሰላቱ እንዳይገኝ ከዳረገው ጦሃራው ለሰላቱ ምን ሆኗል? ሸርጥ ቅድመ ዝግጅት ሆኗል። ስለዚህ አንድ ሰው ሰላት ውስጥ ከመግባቱ በፊት ሊያሟላቸው የሚገቡ መስፈርቶች እንደ ሐንበልያው መዝሃብ መሰረት ያው ሸይኹ የሐናቢላውን መዝሃብ ነው የሚከተሉት። እንደዚህ መዝሃብ መሰረት 9 ናቸው ማለት ነው። ከ9ኙ የመጀመሪያው ምንድነው? አሸርጡል አወል አልኢስላም ግለሰቡ የእስልምና ሃይማኖት ተከታይ የሆነ ሙስሊም መሆን አለበት። ወደ እስልምና ሃይማኖት የገባ ሙስሊም ካልሆነ በኩፍር ህይወት ውስጥ እያለ የትኛውንም አይነት መልካም ስራ ቢሰራ ሰላትን ጨምሮ ስራው መቅቡል አይደለም። መጀመሪያ ሰላቱ ተቀባይነት እንዲኖረው
በሸሃደተይን ወደ ዲን አልኢስላም የገባ ሙስሊም የሆነ ሊሆን ይገባል። ካፊር በኩፍር ህይወቱ ያለ የሚሰራው ሁሉ እስካልሰለመ ድረስ በራሱ ላይ መርዱድ ተመላሽ ነው የሚሆነው። አላህ በቁርአን ላይ በብዙ ስፍራ ይናገራል። ለምሳሌ በሱረቱ ተውባ ቁጥር 17 ላይ ማ ካነ ሊልሙሽሪኪነ አን ያዕሙሩ መሳጅድ አላህ የአላህን ቤት የአላህን መስጂዶች በዒባዳ ለመገንባትና ለማስዋብ ሙሽሪኮች በፍጹም አይገባቸውም። ሻሂዲን ዐላ አንፉሲሂም ቢልኩፍር በነፍሶቻቸው በራሳቸው ላይ በክህደት የሚመሰክሩ ሆነው ማለት ነው። ከዚህ ክህደታቸው እስካልተላቀቁ ድረስ የአላህን ቤት በዒባዳ መገንባት በፍጹም ለነሱ ተገቢ አይደለም። ኡላኢከ ሐቢጠት አዕማሉሁም እንዲህ አይነት ሰዎች ስራዎቻቸው በጠቅላላ ገና በዱንያ የተበላሸባቸው እንዲታበስ የተደረገባቸው ናቸው። ወፊ ናሪ ሁም ኻሊዱን በጀሃነም እሳት ውስጥም ዘውታሪ ናቸው ይላል ጌታችን። በሌላም ስፍራ እንደዚሁ በሱረቱል ፉርቃን 32ኛው አየት ወቀዲምና ኢላ ማ ዓሚሉ ሚን ዐመሊን ከመልካም ስራዎቻቸውም ወደ ሰሩት አስቀድመን በማየትና በማሰብ ፈጀዐልናሁ ሀባአን መንሱራ የተበተነ ያዋራ ብናኝ አደረግነው፣ ዋጋ የሌለው እርባና ቢስ አደረግነው እንዳለው ጌታ አላህ አንድ ሰው ሰላቱ እንዲስተካከል መጀመሪያ ግለሰቡ የእስልምና ሃይማኖት ተከታይ ሙስሊም መሆን አለበት። ታዲያ ካፊር በኩፍር ዘመኑ የሚሰራው መልካም ስራ ምንም ተቀባይነት የለውም ከተባለ ከሰለመስ ነው ጥያቄው። ከሰለመና ሸሃደተይን ከያዘ ከሰለመበት ጊዜ ጀምሮ የሚሰራው መልካም ስራ አይደለም የሚጻፍለት። በኩፍር ህይወት የነበረው መልካም ስራ ሁሉ ወደ ሐሰና ይቀየርለታል። ይሄ ወደ ኢስላም ለሚመጣ ነው። በተቃራኒው ደግሞ ከኢስላም የሚወጣ ሰው ስራው ሁሉ እንደሚበላሽ ግልጽ ነው። ነገር ግን ተመልሶ ተውበት ቢያደርግስ ነው ጥያቄው። አንድ ሰው ሽርክ ላይ በመውደቅ ወይ ኩፍር ላይ ይወድቃል። ከዚህ በፊት ሙስሊም የነበረ ከሆነ ሲሰራው የነበረው ስራ ሁሉ ይበላሻል ካልን ነገ ተመልሶ ከመጣስ እንደገና በተውበት ከተመለሰ ከተባለ የአቂዳ ሊቃውንቶች ያው ሁለት አይነት ራእይ ያላቸው፣ ነገ ተውበት አድርጎ ድጋሚ ከተመለሰ እንደ አዲስ ነው ስራው የሚጀምረው የሚሉ አሉ። ሌሎቹ ደግሞ አይደለም፣ መጀመሪያ የነበረው መልካም ስራም ፓውዝ ነው እንጂ የተደረገው ካንስል ወይ ዲሌት አልተደረገም። ተውበት አድርጎ ከመጣ መልካም ስራው እዛው ፓውዝ ከሆነበት ኮንቲኒው እንዲሆን እንዲቀጥል ይደረጋል። ስራ ይበላሻል ያለው ሸርጡ አን የሙተ ዐለይሂ በዛው ኩፍርና ሽርክ ላይ ሆኖ መሞቱ ነው ሸርጥ እንጂ ካልሞተ ተውበት ካደረገ ያ መልካም ስራው ይቀጥልለታል ብለው የቁርአናዊ ማስረጃዎችን ያመጣሉ። ወየሙት ወሁወ ካፊሩን እሱ ከሃዲ ሆኖ የሚሞት ከሆነ የሚለውን የቁርአን አንቀጽ በመጥቀስ ማለት ነው። ያው እግረ መንገድ ለማስታወስ ያክል ነው። ስለዚህ አንደኛ ሰላታችን ተቀባይነት እንዲኖረው ሙስሊም መሆን አለብን። ሙዓዝ ኢብኑ ጀበልን ረሱላችን ሰለላሁ ዐለይሂ ወሰለም ወደ የመን በላኩት ጊዜ ኢነከ ተእቲ ቀውመን ሚን አህሊል ኪታብ አሁን አንተ የምትመጣው ከመጽሐፉ ሰዎች ወደ ሆኑት ወደ አይሁዶችና ክርስቲያኖች ዘንድ ነውና ከነሱ ከተገናኘ አይቀር ፈልየኩን አወለ ማ ተድዑሁም ኢለይ ሸሃደቲ አን ላ ኢላሃ ኢላላህ መጀመሪያ ልጠራቸው የሚገባው ነገር ቢኖር ሸሃደተይን ነው ያሉት፣ ሰላት አላሉትም። ከዛ በኋላ ነው ፈኢንሁም አጃቡከ ሊዛሊከ ፈአኽቢርሁም አነ አላህ ኢፍተረደ ዐለይሂም ኸምሱ ሰላዋት እሺ ብለው ያንተን የሸሃደተይን ጥሪ ከተቀበሉ የአምስት ወቅት ሰላት ግዳጅነትንም አላህ ዋጅብ እንዳደረገባቸው ንገራቸው አሉ። የሰላቱ መቅቡልነት በሸሃደተይን እስልምናቸው የተስተካከለ ጊዜ ነው። ነገር ግን ወደ ሙስሊም ቤተሰብ ስንመጣ የመጀመሪያው ትዕዛዝ ምንድነው ሲባል ሙሩ አውላደኩም ቢሰላቲ ወሁም አብናኡ ሰብዒን ልጆቻችሁ 7 ዓመት ሲሞላቸው ሶላት እንዲሰግዱ እዘዟቸው ነው። ሸሃደተይንን አስይዟቸው አይደለም የሚለው። የማንም ሰው ሰላቱ በሸሃደተይን ካልተስተካከለ በስተቀር ሰላቱ መቅቡል ካልሆነ ለምንድነው ለልጆቻችን የሚመጣው የመጀመሪያው ትዕዛዝ ሰላት የሆነው ሲባል ፊጥራቸው እስልምና ነው፣ አልተቀየረም። ፊጥረተላሂ አለቲ ፈጠረ الناس عليها ባለው መሰረት ሐዲሱም እንደዚሁ ኩሉ መውሉድን ይውለዱ على الفطرة ይላል። ሐዲሱል ቁድሲዩም ኢኒ ኸለቅቱ ዒባዲ ኩለሁም ሁነፋአ ኩለሁም እንዳለው በሐቅ ላይ በኢስላም ላይ ሆነው ስለተወለዱ ያ ፊጥራ እስካልተቀየረ ድረስ አህካም አልኢስላም በላያቸው ላይ ሁክም ይሰጣል ማለት ነው። ከዛ በመነሳት ነው ወደ ሰላት የተገባው። አለበዛ ሙስሊም ላልሆነ ሰው የመጀመሪያው ሸርጡ እስልምና ነው።
በኩፍር ህይወት ውስጥ አንድ ካፊር መስጊድ ገብቶ ከኛ ጋር አብሮ ቢሰግድ ሰላቱ መቅቡል አይሆንም። መጀመሪያ በሸሃደተይን እስልምናው ማማር ስላለበት ነው። ይሄ የመጀመሪያው ነው። ሌላስ ምን ቀረሽ? ሰውየው ቢሰልም ወይም ሙስሊም ከሆነስ ቀጣዩ መስፈርት ምንድነው? አሸርጡ ታኒ አልዓቅ አእምሮ ጤናማ መሆን ያለበት፣ አስተሳሰቡ ያልተዛባ ወይም ያላበደ፣ በትክክል ከሚያስበው ይልቅ የሚዘባርቀው ያልበዛ የሆነ ጤናማ አስተሳሰብ ያለው ሰው ሊሆን ይገባል። ወضده الجنون ያው የዛ ተቃራኒው እብደት ነው። والمجنون مرفوع عنه القلم حتى يفيق አእምሮ የተሸሸገበት እብድ ደግሞ አእምሮ እስኪመለስለት ድረስ ብዕር የሚባል ነገር ከላዩ ላይ ተነስቷል፣ አይጻፍበትም ነው። والدليل الحديث ይህን በተመለከተም አንድ ሐዲስ አለ። ረሱል ዓለይሂ ሰላቱ ወሰላም رفع القلم عن ثلاثة ቀለም ከሶስት ሰዎች ላይ ተነስቷል። النائم حتى يستيقظ የተኛ ሰው እስኪነቃ፣ والمجنون حتى يفيق ያበደ ሰው አእምሮ የተሸሸገበት ጤናው እስኪመለስለት እብደቱ እስኪለቀው ድረስ ብለዋል። እብድ ሲባል ግን እዚህ ጋር ያው የለየለት ነው። መለስ ቀለስ የሚያደርገው ሰውስ ጠዋት አካባቢ ላይ ወሰድ ያደረገውና ወደ ማታ አካባቢ ቢመልሰውስ አላህ ይጠብቀን። እንዲህ አይነቱ ሰው ሲባል ቀዳ ማውጣት አለበት ነው የሰላት ያልሰገደባቸውን ሰላቶች ቀዳ ማውጣት አለበት በዛ ሰዓት ላይ ማለት ነው። ኢግማእ በሆነበት ሰዓት መርፉዑል ቀለም ቢሆንም እንደዚህ አይነት ነገር ከተከሰተ ወይ የቀናትም ከሆነ ይላሉ ፉቃሃኡል ኢስላም 3 ቀን 4 ቀን ወስዶ የሚመልሰው አይነትም ከሆነ ሰብስቦ ቀዳ ማውጣት አለበት ይላሉ። ወላሁ አዕለም። ይሄ ሁለተኛው ነው ማለት ነው አእምሮ ጤናማ መሆን። ሶስተኛ አሳሊሱ ሌላው ማስረጃ ደግሞ ሶስተኛው መስፈርት አተምይዝ ነገሮችን ወይም ደግሞ ጠቃሚና ጎጂ የሆኑ ነገራትን መለየት የሚችል ለአካለ መጠን የደረሰ ሊሆን ይገባል። ወضده الصغر የዛ ነገር ተቃራኒ ያው ህፃንነት ነው። ህፃን ካልሆነና ለአካለ መጠን ከደረሰ ሰውየው ሰላት ለመስገድ ይወጅብበታል። አንዱ መስፈርትም ተሟልቶለታል ነው። وما هو علامات البلوغ ደርሷል የሚባለው መቼ ነው? ምልክቶቹ ምንድነው ሲባል በሻፊዒያው መዝሐብ መሰረት 3 ናቸው ምልክቶቹ። የመጀመሪያው እድሜ ነው። እሱ ወይም እሷ 15 ዓመት ከሞላቸው ለአካለ መጠን ደርሰዋል፣ የሰላት ግዳጅነት ይመለከታቸዋል። ያ 15 ዓመት እድሜ ከመሙላታቸው በፊትስ ሰላት እንዲሰግዱ ዋጅብ የሚዳርግባቸው ሌላ ምን አለ ሲባል ሁለተኛው እሱ የዘር ፈሳሽ ከብልቱ የወጣ ከሆነ እሷ ደግሞ የወር አበባ ወይም ሀይድ ማየት ከጀመረች ጀናባ በመሆኑና እሷ ሀይድ በማየቷ ምክንያት ዋጅቦባቸዋል፣ ለአካለ መጠን ደርሰዋል ነው። ይሄ ሁለተኛው። ሶስተኛው ደግሞ እሷም ሆነ እሱ በብልታቸው ዙሪያ ጸጉር መብቀል ከጀመረ፣ በብልት ዙሪያ ጸጉር መብቀል ከጀመረ ይሄም የመድረሻ ምልክት ይሆናል ማለት ነው። እናም ይሄም ሌላው ሶስተኛው መስፈርት ነው፣ የሰላት ሸርጥ ነው። ይህን በተመለከተም ረሱል ዓለይሂ ሰላቱ ወሰላም ሙሩ አብናአኩም ቢሰላቲ ሊሰብዒን ልጆቻችሁ 7 ዓመት ሲሞላቸው ሰላት እንዲሰግዱ እዘዟቸው አሉ። ከዛስ ወድሪቡሁም ዓለይሃ ሊዓሽሪን በሷም ላይ ሳይሰግዱ 10 ዓመት ከሞላቸው እምቢ ካሉ ከእድሜያቸው ጋር ተመጣጣኝ የሆነ ግርፋትን ግረፏቸው አሉ። ወፈሪቁ በይነሁም ፊል መዳጅዕ ከ10 ዓመት በኋላ በመሐከላቸው መኝታን ለዩ አሉ። መኝታ መለየት ሲባል በሁለት መልክ ነው። ከተቻለ ፍራሹ ለብቻ ለብቻ ይሆናል፣ ገላቸው እንዳይነካካ ስለተፈለገ ማለት ነው። ያ ማይቻል ከሆነና በአንድ ፍራሽ ወይ በአንድ አልጋ ላይ ከሆነ የሚተኙት እነዚህ ልጆች ከ10 ዓመት በኋላ አንሶላ በመለየት ገላቸው ቆዳ እንዳይነካካ በተለያየ አንሶላ ስር ሆነው በአንድ ብርድ ልብስ ሊተኙ ይችላሉ ማለት ነው። ወፈሪቁ በይነሁም ፊል መዳጅዕ መኝታቸውን ለዩ ብለዋል። ይሄ ሶስተኛው መስፈርት ነው ለአካለ መጠን መድረስ የሚለው። አሸርጡ ራቢዕ አራተኛው መስፈርት ደግሞ ረፍዑል ሐደሲ ሐደስ ወይም ክስተት የተባለውን ነገር ማንሳትና ማስወገድ ማለትም ሰላት እንዳንሰግድ የሚከሰተው ክስተት አንደኛው ትንሹ ሐደስ ተብሎ ይጠራል፣ ውዱእን ግዳጅ የሚያደርገው። ሁለተኛው ደግሞ ትልቁ ሐደስ የሚባለው ገላን መታጠብ ዋጅብ የሚያደርገው። ከነዚህ ከሁለቱ አንዱ ተከስቶ ከሆነ ያ የተከሰተውን ነገር ካላነሳ ነው ካላስወገድ ነው በስተቀር ወደ ሰላት አንገባም ነው። ትንሹ ሐደስ ከሆነ ሰውየው ቢሸና ወይንም ደግሞ ከኋላው ቆሻሻ ቢወጣ ወይ አየር ቢያመልጠው ሐደስ ተከስቷልና
በውዱእ ሊያስወግደው ይገባል። ውዱእ ከማድረጉ በፊት ቀጥታ ወደ ሰላት መግባት አይችልም። ትልቁ ሐደስ ተከስቶ ወይም ጀናባ ሆኖ ከሆነ ደግሞ ሙሉ ገላውን በመታጠብ ምን ያደርገዋል? ያን ጀናባ ያስወግደዋል። ረፍዑል ሐደስ የተባለው ያንን ነው። ያው ለብቻው ሐደስም ብዙ መስፈርቶች አሉት ኪታቡ ላይ ስለሌለ እሱን በመጥቀስ ጊዜያችንን እንትናንልም ማለት ነው። ይሄ አራተኛው መስፈርት ነው ሐደስን ማስወገድ የሚለው። አምስተኛው ደግሞ ሌላው መስፈርት ከሰላት መስፈርቶች ቀጣዩ ኢዛለቱ ነጃሰቲ ነጃሳን ማስወገድ ነው ይላል። ከየት ሲባል ሚን ሰላሲን ከሶስት ቦታዎች ላይ ነጃሳን ማስወገድ ሌላው አምስተኛው የሰላት መስፈርት ነው። አንደኛ ሚነል በደን ሰውነታችን ላይ ያረፈ ነጃሳ ካለ ያንን እያወቅን ከነ ነጃሳው መስገድ አይቻልም። በመጥረግም ይሁን በማጠብ ሰውነታችን ላይ ያረፈውን ነጃሳ ማስወገድ አለብን። ሁለተኛ ወፈው ለሰላት የለበስነው ልብስ ላይ ነጃሳ እያለ አውቀን ከሆነ ማስወገድ መቻል አለብን። እያወቅን ከነ ነጃሳው መስገድ አይፈቀድም። ሶስተኛው ደግሞ ወልቡቅዓቲ ለሰላት ምንቆምበት ቦታ በእኛና በሱጁዱ መካከል ማለት ነው። እዛ ስፍራ ላይ ጦሃራ ሊሆን ይገባል ማለት ነው። ከነዚህ ሶስት ስፍራዎች ከነጃሳ መጽዳት ግድ ነው። አላህ ወثيابك ፈጠሂር ልብስህንም አጽዳ ይላል። ወይም በሌላ ማዕና ስራህንም የሚል ማዕና ተሰጥቶታል። እዚህ ላይ የሚነሳ ጥያቄ ሊኖር ይችላል። ሰውየው መጀመሪያውኑ የለበሰው ልብስ ነጃሳ እንዳለበት እያወቀ ወደ ሰላት መጥቶ ከገባና ከሰገደ ሰላቱ መቅቡል አይደለም፣ ባጢል ነው። ህጉንም ተዳፍሯልና በተውበት ወደ አላህ መመለስ አለበት። ነገር ግን የለበሰው ልብስ ሰላት ውስጥ እያለ ነጃሳ መሆኑ ትዝ ካለውስ ምን ያደርጋል ከተባለ ሁለት አማራጭ ነው ያለው። ያን ልብስ በቀላሉ አውልቆት ወደ ጎን በመጣል በቀረው ልብሱ አውረቱ ተሸፍኖ ሰላቱን መቀጠል የሚችል ከሆነ ያንን ልብስ አውጥቶ ይጥለዋል፣ ሰላቱን ይቀጥላል ማለት ነው። ችግር የለውም፣ ማቋረጥ ግድ አይደለም። እንደ ጃኬት፣ ሹራብ አይነቶች ከስር የተለበሰ አስተማማኝ ካለ ያንን አውልቆ በቀረው መቀጠል ይቻላል። ነገር ግን እንደዛ ለማውለቅ የማይመች እንደ ውስጥ ልብሶች ከነቴራ ፓንት ላይ ከሆነስ ነጃሳነቱ ያለው እዛው ሰላት ላይ ያለ ትዝ ካለው ሰላቱን አቋርጦ ወጥቶ ልብሱን ቀይሮ ወይ አውልቆ ተመልሶ እንደ አዲስ ነው የሚመጣው እንጂ መቀጠል አይችልም ነው። ለመጀመሪያው ያው ማስረጃው ነብያችን አለይሂ ሰላቱ ወሰላም አንድ ጊዜ ሰሃባዎቻቸውን እያሰገዱ እያለ አስከትለው በመሃል ጫማቸውን አወለቁ። ይህን ክስተት የተመለከቱ ሰሃባዎችም የራሳቸውን ጫማ አወለቁ። ሰላቱ ካለቀ በኋላ መልእክተኛው ወደ እነሱ ዘወር ብለው ለምንድነው ጫማ ያወለቃችሁት አሏቸው። እርሶ ጫማ ሲያወልቁ ተመልክተን ነው ሲሉ እኔማ ጅብሪል አለይሂ ሰላም መጥቶ የለበስካቸው ጫማዎች ነጃሳ አለባቸው ብሎ ስለነገረኝ ነው አሉ። አሁን ከዚህ ምን ተረዳ? የለበሱት ጫማ ነጃሳ ኖሮበት ሰላታቸውን አቋርጠው ጫማውን አውልቀው እንደ አዲስ አልጀመሩ። ጫማውን እዛው ሰላት ውስጥ ነው አወለቁ፣ ካቆሙበት ቦታ ነው የቀጠሉት ማለት ነው። ዛሬም እንደዚሁ ማውለቅና በተቀረው ልብስ መቀጠል የሚቻል ከሆነ ያንን ነው የምንወስደው ማለት ነው። ካልተመቸ ግን ሰላት አቋርጦ መውጣት ነው። የቀረው ጥያቄ ሰውየው ሰላቱን ካጠናቀቀ ከጨረሰ በኋላ ከሆነስ ትዝ ያለው ቅድም ለሰላት የተጠቀመበት ልብሱ ነጃሳ ነበረበት ከተባለ ሰላቱ በይቅርታ ይታለፋል። ድጋሚ የሚደግምበት ምክንያት የለም። ረስቶ ነው ያደረገው። ረበና ላ ቱአኺዝና ኢነሲና በረሳነው ነገር አትያዘን ብለን እሱም ቀድ ፈዓልቱ በእርግጥም ሰርቻለሁ አልይዛችሁም ስላለ በይቅርታ የሚታለፍ ይሆናል። ያለ ውዱእ ከሆነ ግን የተሰገደው ረስቻለሁ ብሎ ሰላቱን አይተውም። ድጋሚ ውዱእ አድርጎ ያለ ውዱእ የሰገደውን ሰላት መመለስ አለበት። አንድም ሰላት ሆነ ከዛ በላይ ማለት ነው። እናም አምስተኛው ከነዚህ ሶስት ስፍራዎች ነጃሳን ማስወገድ ነው ከሚሰግድበት። ለምሳሌ እንደዚህ በጣም ሰፊ የሆነ መስገጃ ላይ ይሆናል ምን ሰግደው ወይ ቤታችን ላይ እኛ ለሰላት የቆምነው እዚህ ጋር ነው። ወደ በሩ አካባቢ ጫፉ ላይ ግን ምንጣፉ ጋር ነጃሳ ቢኖርበትስ እኛ ምን ሰግድበትን ቦታ አይመለከትም ነው። እዛ ጋር ነጃሳ መኖሩ እዚህ ጋር ለመስገድ የተያያዘ ምንጣፍ ቢሆንም ሰላቱን አይከለክለንም ነው። እምትሰግድበት ባንተና በሱጁድ መሃል ባለው ግን ስፍራው ከነጃሳ የጸዳ ሊሆን ይገባል። ግልጽ ነው? ግልጽ ነው ወይ? እሺ አሸርጡ ሳዲስ ስድስተኛው መስፈርትስ ሰትሩ العورة عورت ወይም ሐፍረተ ገላን መሸፈን። አጅመዐ አህሉል ዒልሚ የእውቀት ባለቤቶች በጠቅላላ ተስማምተዋል። በምን ጉዳይ? ዐላ ፈሳዲ ሰላቲ መን ሰላ ዑርያነን
ራቁቱን ሰላት የሰገደ ሰው ሰላቱ የተበላሸ ለመሆኑ ወሁወ የቅዲር ያን የተራቆተ ገላውን በልብስም ይሁን በጨርቅ ወይ በሌላ ነገር መሸፈንን እየቻለ ሆም ብሎ ራቁቱን የሚሰግድ ሰው ሰላቱ ባጢል እንደሆነ ተስማምተዋል። ምንም የሚሸፍንበት ከሌለው ግን ፈተቁላህ መስተጣዕቱም ነው እና አላህ እንደፈጠረው ለምን ሙሉ ራቁቱን አይሆንም? ሰላቱ መቅቡል ነው። በዛፍ ቅጠልም ይሁን በሌላውም እንኳን ካላገኘ ለማለት ነው። ወሐዱ ዐውረት ረጁሊ የወንድ ልጅ ዐውረት ሐዱ ገደቡ ዝቅተኛው መሸፈን ያለበት ሚነ ሱረቲ ኢለ ሩክበቲ ከእምብርት እስከ ጉልበት ያለው ከፊትም ከኋላም ማለት ነው። ከእምብርት እስከ ጉልበት ያለው ቢያጣ መሸፈን አለበት። ወለአመቲ ከዛሊክ ይላሉ። በባርነት ቀንበር ያለች ሴት ካለችም ካጣች እንደዚህ ሆኖ መሸፈን ያለባት። ወልሑረቱ ነፃ በባርነት ቀንበር የሌለች ሴት ከሆነች ግን ኩሉሃ ዐውረቱን ኢላ ወጅሁሃ ፊቷ ሲቀር እንዲሁም የእጇ መዳፍ ሰላት ላይ ሲቀሩ ሌላው ሰውነቷ ሁሉ ዐውረት ነው። ወደሊሉ ይህንንም ልብስ ወይም ጌጥን ሰላት ወቅት ላይ መልበስ መያዝ እንዳለብን ማስረጃው ቀውሉሁ ተዓላ ያ በኒ አደመ ኹዙ ዚነተኩም ዐንደ ኩሊ መስጂድ አይ ዐንደ ኩሊ ሰላህ በየመስጂዱ በየሰላቱ ጌጦቻችሁን ልብሶቻችሁን ያዙ ጠብቁ ስለሚል ማለት ነው። ከተመቸን አሁን ባለንበት ሁኔታ ደግሞ ከሆነም በተሟላ መልኩ መልበሱ ነው የሚወደደው። ከእምብርት እስከ ጉልበት ተብሎ ከእምብርት በላይ ያለውን መክፈት አግባብ አይደለም። በተለይ በሌላ ሐዲስ በሰውየው በጀርባው ላይ ወለይሰ ዐላ ዓቲቂሂ ሸይ ምንም ነገር የሌለበት ሆኖ እንዳይሰግድ ነው ያሉት። ስለዚህ በተሻለ መልኩ ሙሉ ሰውነትን መሸፈን የተወደደ ተግባር ነው። ከጠፋ ግን ከእምብርት እስከ ጉልበት ያለው ከፊትም ከኋላም ይሸፈናል። ይሄም ግልጽ ነው። አሸርጡ ሳቢዕ ሰባተኛስ ዱኹሉል ወቅቲ የሰላት ወቅት መግባቱ አንድ የሰላት ሸርጥ ነው። ሰውየው ሰላት ወቅቱ ሳይገባ በፊት ሰላት ቢሰግድ ወቅቱ የገባ ጊዜ ያንን የሰገደውን ሰላት መድገም አለበት። ሰላት ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ወቅት ያለው መሆኑ መደንገጉ ወቅቱን እንድንጠብቅ አንድ ማስረጃ መሆን ይችላል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላምም ጅብሪል የአምስት ወቅት ሰላትን 2 ቀን በተከታታይ ያሰግዷቸዋል። ከዙሁር ጀምሮ በመጀመሪያው ቀን ዙሁር፣ ዓስር፣ መግሪብ፣ ዒሻ እና ፈጅርን ገና እንደገቡ ዒንደ አወሊ ወቅቲሂ ያሰገዳቸው። በሁለተኛው ቀን መጣና ደግሞ መውጫ ሰዓት ላይ ጠብቆ አሰገዳቸው። ሱመ ቃለ ከዛም ምን አለ? ያ ሙሐመዱ ዓለይሂ ሰላቱ ወሰላም አሶላቱ በይነ ሃዘይኒል ወቅተይን በእነዚህ 2 ወቅቶች መሃል ነው የሚፈጸመው በጅማሬውና በፍጻሜው። ኢንጀነራል አንድ ሰላት ስንት ወቅት አለው? 3 ወቅት አለው ማለት ነው። አንደኛ ወቅቱል ፈዲላ ይባላል። በላጭ ወቅት የሚባለው ገና እንደገባ በትኩሱ መስገድ ነው። ሁለተኛ ወቅቱል ጀዋዝ ይባላል። የተወሰነ አሳልፈ መሃል አካባቢ ላይ የሚሰግደው ነው። ሶስተኛው ወቅቱ ወቅቱል ኢጥራር ይባላል። ሊወጣ አካባቢ ቀጣዩ ሰላት ከመግባቱ በፊት ሊወጣ አካባቢ መስገደው ነው ማለት ነው። ስለዚህ አንድ ሰላት ሙሉ በሙሉ ተጠናቆ ወጥቶ ሌላኛው ሰላት ከመግባቱ በፊት ምንም ብንጣበብ አንድ ረክዓ ብቻ እንኳ ቢሆን ቢያንስ ልናገኝ ይገባል። ያንን አንድ ረክዓ የአንደኛው ሰላት ወቅት ላይ ያገኘ ሰው የቀረው ረክዓ ሌላ ሰላት እንኳ ቢገባበት በእርግጥም ሰላቱን አግኝቷል ይላል ሐዲሱ። ለምሳሌ አንተ ዓስር ላይ በጣም ቢዚ ሆነ ለመስገድ አልተመቸህም፣ ወደ መግሪብ አካባቢ ነውና ፍሪ ታይም ያገኘኸው ቶሎ ብለው ውዱእ አድርገህ አላሁ አክበር ብለህ ሰገድክ አንድ ረክዓ ዓስርን። ወደ ሁለተኛ ረክዓ ስትነሳ ፀሐይ ጠለቀች፣ መግሪብ ገባ። አሁን ወቅቱ የዓስር ሳይሆን የማን ነው? የመግሪብን ነው። የዓስርን ቀሪ 3 ረክዓዎች በማን ወቅት ነው የምትሰግደው? በመግሪብ ነው። አንዱን በራሱ በዓስር ሰግደኸዋል። እንዲህ የሰገደ ሰው ዓስርንም አግኝቷል አሉ። መግሪብም እንደዛው ዒሻ ከመግባቱ በፊት፣ ዙሁርም እንደዛው ዓስር ከመድረሱ በፊት፣ ፈጅርም እንደዛው ፀሐይ ከመውጣቷ በፊት የነቃ ሰው ቶሎ ብሎ ውዱእ አድርጎ ሰላቱን ይጀምር። አንድ ረክዓ ሰግዶ ለፈጅር ሁለተኛ ሲነሳ ፀሐይ ብቅ ብትልም አንዱን ረክዓ በፈጅር ወቅት ስላገኘው ሰላቱን እንዳገኘ ይቆጠራል። እንዲህ አይነቱ ወቅት ወቅቱል ኢጥራር ይባላል ማለት ነው። በዚህ መልኩ ልንሰግድ ነው የሚገባው። ሰላት ወቅት አለው። አንዳንድ ሰው በእንቅልፍ ምክንያት ያመልጠውና ፀሐይ ከወጣ በኋላ ወይ ጠዋት 1 ሰዓት ላይ ይነሳል። አንዴ ፈጅር አምልጦኛል ይልና ከዙሁር ጋር ነው አብሮ የሚሰግደው። ይሄ በጣም ትልቅ ስህተት ነው። ፀሐይ ከወጣ በኋላ ከሆነ ከእንቅልፉ የተነሳው ያ የተነሳበት ሰዓት ለሱ ወቅት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድን ሰላት የተኛ ሰው ወይም የረሳ ሰው በመተኛቱ በመርሳቱ ሰበብ
ያመለጠው ከሆነ ፈልዩሰሊሃ ኢዛ ዘከረሃ ባስታወሰው ጊዜ የረሳው ወይም የተኛው ሰው በነቃ ሰዓት ይስገደው። ከፋራው ካሳው ይሄው ነው እንጂ የተባለው ጠዋት 1 ሰዓት አንዴ የፈጅር ሰዓት አምልጦኛልና በኋላ ከዙሁር ጋር ቀዳ ሰግደዋለሁ ባል የለም። ያ ከእንቅልፍ የተነሳህበት ራሱ ወቅቱ ነው። ዋናው ነገር ለምን ፈጅር ታስመልጣለህ? ትክክለኛ ዑዝር አለ? የቱርክ ፊልም ዑዝር ነው አላህ ዘንድ ወይም የአውሮፓ ካስ ዑዝር ነው? አልባሌ በሆነ ነገር 5 6 7 ሰዓት ድረስ እያወራን ቆይተን ታዲያ 11 ሰዓት ላይ ፈጅር አመለጠን ብንል ዑዝር ይሆናል ወይ? ቢያንስ አንደኛ በጊዜ መተኛት ነው። አንዳንድ ጊዜ በጊዜ እንዳንተኛ የሚዳርገን ክስተት ከተከሰተ ደግሞ ሐቂቃ ለፈጅር ሰላት ግምት ካለን አላርም መጠቀም እንችላለን። አላርም እንዲቀሰቅሰን ድምጻቸው የሚረባብሹ ትላልቅ ድምጾችን መቀየር ይቻላል እኮ ከልብ የተጨነቀ ሰው። እንደው በሱም ማንነቃ ከሆነስ ቤተሰብ ያለው ሰው ከሆነ የሚነሱ ወንድሞችን ቤተሰብ አካላትን ለአላህ ብላችሁ ቀስቅሱኝ ውሃ ድፉብኝ ሊል ይችላል። እንደ ተቋው ነው፣ ለሰላቱ እንዳለው ጉጉት ነው። ብዙ ምክንያቶችን ማቅረብ ይቻላል ነው። ነገር ግን ዑምራ ትሄዳለ ሌሊት 10 ተኩል ነው ቢባል ግን 9 ሰዓትም ቢተኛ 10 ሰዓት መነሳቱ አይቀርም። ሰላት አልፈጅር ደግሞ አይደለም ሰላቱ ሱናው ራሱ ረካዓተይ አልፈጅር ኸይሩ ሚነ ዱንያ ወማ ፊሃ። እነ ቢልጌት እነ አማዞን ባለቤት እነ ማርቆስ ዘበርጋ ማርክ ዙከንበርግ ካላቸው ሀብት ይበልጣል የተባለው ዱንያ ከያዘችው ሁሉ። ስለዚህ በቀላሉ እንዳናስመልጥ። በተለይ ፈጅር ላይ ጀግና የሆነ ሰው ዓስር ላይ ጀግና የሆነ ሰው ሌላው ሰላት ራሱ ይቀለዋል። ስለዚህ ሰላትን በወቅቱ ጠብቆ መስገድ አንድ ሸርጥ ነው። ከወቅቱ ማስወጣት አይበቃም። الشرط الثامن 8ኛው ሸርጥ ኢስቲቅባሉል ቂብለቲ ወደ ቂብላ መቀጣጨት መዞርም አንዱ ሸርጥ ነው። ሰውየው ትክክለኛውን የቂብላ አቅጣጫ እያወቀ ከቂብላ ውጪ ዞሮ ቢሰግድ ሶላቱ ምንድነው? ባጢል ነው የሚሆነው። አላህ ለነቢያችን ሰለላሁ ዐለይሂ ወሰለም ቀድ ነራ ተቀሉበ ወጅሂከ ፊሰማ አለ። የፊትህን ወደ ሰማይ መገላበጥ በርግጥና ያለን አለ። ሰላት ላይ ሆነው ወደ በይቱል መቅዲስ በሚሰግዱ ሰዓት ፊታቸውን ቀና ያደርጉ ነበር። ካሁን መለኮታዊ ራእይ ወህይ ወደኔ ወርዶ ወደ ኢብራሂም አለይሂ ሰላም ወደ ገነባው ካዕባ አዙረህ ስገድ ይባላልው በሚል ጉጉት አላህም ምን አለ? የፊትህን ወደ ሰማይ መገላበጥ በርግጥም እናያለን። ፈለንወልየነከ ቂብለተን ተርዳሃ ወደምትወዳትም ቂብላ እናዞረሃለን። ስለዚህ ፈወሊ ወጅሃከ ሸጥረል መስጂዲል ሐራም ፊትህን ወደ ተከበረው መስጂደል ሐራም አቅጣጫ አዙር። ወሐይቱማ ኩንቱም እናንተም የሳቸው ተከታይ የሆናችሁ የትም ስፍራ ብትሆኑ ፈወሉ ውጁሃኩም ሸጥራ ፊቶቻችሁን ወደ አቅጣጫው አዙሩ ይላል። ምናልባት በዑምራ ወይ በሐጅ ሰበብ ወይ በዚያራ ወደዛ ቅድስት ሀገር የገባችሁ ሰዎች ሐረሰህ አላሁ ሚን ከይድ ላዕዳ አላህ ከጠላት ተንኮል ይችን ሀገር ይጠብቃት፣ መሪዎቿን አላህ ያብጃቸው። መስጂዱል ቂብለተይን የሚባል ካወቃችሁት ይሄ አየት የወረደ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ቤቱል መቅዲስ ነበር የሚሰግዱት። ዙሁርን 2 ረካዓ ሰግደው ነው ለሶስተኛ ሲነሱ ወደ ካዕባ ዙሩ ሲባሉ የቀረውን 2 ረካዓ ወደ ካዕባ ዙረው የሰገዱት። መስጂዱል ቂብለተይን የሁለት ቂብላ መስገጃ መስጊድ ተብሎ ምልክቱ ስቲል ነው አለ። ሰዎችም በዑምራ በሐጅ ሰበብ የመጡ ያን መስጊድ ሊጎነቡ ወደ ቁባ መስጊድ ሲመጡ እሱንም ሲያዩት እንዴት እንደሆነ ያው ማብራሪያና ገለጻ ይሰጣቸዋል ማለት ነው። ስለዚህ ወደ ካዕባ ዙራችሁ ስገዱ የሚለው መለኮታዊ ትዕዛዝ አንድ የሰላት ሸርጥ ነው። እኛም ወደ ካዕባ መዞር ከቻለን ዑዝር ከሌለን ወደዛ ለመዞር የሚከለክል ሰላታችን መቅቡል አይሆንም ነው። እዚህ ላይ የሚነሳው ጥያቄዎች አሉ። አንደኛው ጥያቄ ፊልድ ወተን ሳለ ሰላት ወቅት ደርሶብን መኪናችንን አቁመን ወይ ደግሞ ለሻይ ብለን በወረድንበት ልንሰግድ ስንል አካባቢው ላይ መስጊድ ከሌለ ወይ ሊጠቁመን የሚችል ሚናራ ከሌለ ወደ ፈለግነው አቅጣጫ ብንሰግድስ የሚል ጥያቄ ሊነሳ ይችላል፣ ይገጥማልና። ያው ከሁሉ በፊት ሁሌም ቃዒዳችን መራሃችን ፈተቁላህ መስተጣዕቱም ነው። አላህን የቻላችሁትን ያህል ታዘዙት ነው። በቃ ዋናው መልእክቱ መፍራት መታዘዝ ነው። ስለዚህ ሰውየው አካባቢው ላይ መስጊድ ስላጣ ቶሎ ብሎ ከሚቸኩል ተረጋግቶ ብዙ ጥያቄዎችን ማንሳት ይችላል። ሙስሊሞችን ካየ ቂብላ ወዴት እንደሆነ መጠየቅ፣ ሙስሊምም ከሌለ መስጊድም ከሌለስ ምልክትን መጠቀም ይቻላል እኮ። ሞባይሉ ላይ ኮምፓስ ካለ ሞባይሉን አውጥቶ ኮምፓሱን ያን የጫነው ለዚህ ወቅት ይጠቅመኛል በማለት ኮምፓሱን መጠቀም።
እንደዛ አይነት ካልሆነስ የሱ ሞባይል ወይ ኮምፓሱ ካላሳየውስ የፀሐይ መውጫና መግቢያ ምልክቶችንም መጠቀም ጥሩ ነው ካሁኑ ማወቅ። ለምሳሌ አንተ ጅማ መስመር ላይ ብትሆን ወዴት ነች ቂብላ ብትባል መሃል ከተማ ላይ ስትሆን ምንድነው አንድ ህግ መያዝ አለብህ። አገሬ ላይ እስከሆንክ ድረስ ኢትዮጵያ ላይ ሁሌም ፊትህን ወደ ፀሐይ መውጫ ካዞርክ ቂብላ ወዴት ነው? ወደ ግራ ነው። ሁሌም ፊትህን ወደ ፀሐይ መግቢያ ካዞርክ ቂብላ ወዴት ነው? ወደ ቀኝ ነው። ይሄን ህግ ይዘህ መከተል ትችላለህ። ካልሆነ በጆሮህ ታደርገዋለህ። ካልሆነ በፊትህ መሰለን ፀሐይ ወዴት ነው የምትወጣው? ከዚህ ሆነ የታለ ምስራቅ ወዴት ነው? ወደዚህ ነው። ስለዚህ ፊትህን ስታዞር ጆሮህ ወዴት ሆነ ማለት ነው? ወደ ቂብላ ሆኗል ማለት ነው። ወደ ገባችበት ሲሆን ደግሞ ጆሮ ቀኝህ ወደ ቂብላ ይሆናል። በዚህ ህግ መሰረት መንገድ ላይም ግራ ሲያጋባ የምትሰግደው ሰላት የትኛው ነው የሚለውን ለይተህ ወደ ፀሐይ ፊትህን ስታዞር ወደ መውጫዋ ወደ መግቢያዋ ያንን መለየት ትችላለህ። ዋናው ነገር ምን ያህል ጌታህን ትፈራዋለህ የሚለውን አንተ ነው የምትወስነው። ሰበቡን ለመጠቀም እንበልና የቻልከውን ሁሉ ጥረት አደረግክ፣ ቂብላውን አላገኘህም። አንተ ቂብላ ነው ብለህ በገመትከው ሰገድክ። ሰላቱን ካጠናቀቅክ በኋላ አንድ መንገድ አላፊ መጥቶ አንተ ዚክር እያረክ ነው፣ ተስቢህ ላይ ነህ። ሰላም አለይኩም ወንድሜ፣ አሁን እኮ የሰገድክበት አቅጣጫ ትክክል አይደለም ስህተት ነው ቢልህስ ሰላቱ ምንም ችግር የለውም ነው፣ መቅቡል ነው። ካጠናቀቅከው በኋላ ወሊላሂ አልመሽሪቁ ወልመግሪቡ ፈአይነማ ትወሉ ፈሰመ ወጅሁላህ በሚለው መሰረት። ነገር ግን እዛው ፈርድ ሰላት ላይ ያለህ የተወሰነ ሰግደህ የተወሰነ እየቀረህ ከሆነ ያ መንገድ አላፊ መጥቶ ተሳስተሃል ያለ እንደዛ ከሆነ ወደ ነገረህ አቅጣጫ ትዞርና የቀረውን ሰላት ነው ከአዲስ ሳይሆን የቀረውን የሰላት ረካዓ በተነገረ መሰረት ሰላትን ታጠናቅቃለህ። የመጀመሪያ የተሳሳትከውም አሁን ያስተካከልከውም ሁለቱ ምንድነው መቅቡል ነው የሚሆነው አላህ ዘንድ ነው። እሺ ሰላቱ ሱና ከሆነስ ነው ጥያቄው። ወይ ደግሞ ሱናው ጋር ከመምጣታችን በፊት ፈርዱን አልጨረስነውም። ሌላው ፈርዱ ላይ የሚነሳው ጥያቄ አየር ላይ ከሆነስ የምንሰግደው ወይ መኪና ላይ እንዴት ይሆናል? የቂብላ ጉዳይ ነው። ላይመች ይችላል። የምንሳፈርበት ክፍለ ሀገር መኪና ወይ አይሮፕላን ከሆነስ ቅድሚያ እንደዚህ አይነት ነገሮች እንደሚገጥሙን ካወቅን ጥንቃቄ ማድረግ ያለብን ነገር አለ። ሰላቱ ለጀምዕ የሚመች ነው ወይስ አይደለም የሚለው። ለምሳሌ እኛ ወደ ክፍለ ሀገር በረራ ስናደርግ ወይንም ደግሞ ከሀገር ስንወጣ ረጅም ሰዓት ከሆነና ቀብለ ዙህር ከሆነ የምንነሳው ከዙህር በፊት እዛ የምናርፍበት ቦታ አስር ገብቶ የምናርፍ ከሆነ ዙህርን መኪናው ላይ ወይም አየሩ ላይ ከመስገድ ጀምዕ ተአኺር አድርጎ በመነየት ወደ አስር አዙሮ አስር ላይ የወረድን ጊዜ ተረጋግቶ መስገድ ዙህርንም አስርንም። ወይ ደግሞ ከዙህር በኋላ ይሆናል ጉዞ የሚጀምረው መንገድ ላይ አይቆምም። አስር ያመልጠንና መግሪብ ይገባል ከተባለስ አስር ከመግሪብ ጋራ በጀምዕ የሚሰገድ ሰላት አይደለም። መኪና ላይ ወይ አየር ላይ ሆነን ስንሰግደው ደግሞ ብዙ ሃይአዎቹን የሰላቱን ቅርጾቹ ልናበላሸው ነው። እማይመች ከሆነስ ይሄን አይነት ነገር ከጠረጠረን አስሩን ወደ ዙህር ከመነሳታችን በፊት ወደ ዙህር እናመጣውና ጀምዕ ተቅዲም በሚለው ንያ መሰረት ዙህርንም አስርንም አብረን እንሰግዳለን። ተግባባን? ካልሆነና ግን የግድ እዛው በራሪው ላይ አየርም ላይ ይሁን መሬት ላይ የሚጓዘው መኪና ሰላቱን መስገድ ያለብን ለጀምዕ የማይመች ሆኖ ከተገኘ ድንገተኛ ገጠመኝ ከሆነ ግን ባለንበት ሁኔታ ነው የምንሰግደው። ከተቻለ ደረታችንን ወደ ቂብላ እናዞራለን። መኪናው እንዲህ እየሄደ ነው፣ ቂብላ ወደዚህ ነው፣ አስር ሊያመልጠኝ ነው፣ መግሪብ ሊገባ ነው። ወደዚህ ደረቴን አዙሬ አላሁ አክበር ብዬ ከነየትኩ በኋላ ከዛ በኋላ እዛ ወንበሩ ላይ ባለሁበት በቻልኩት መጠን ሩኩዕና ስጁድን ምልክት እያረኩኝ ሰላቱን ማጠናቀቅ አለብኝ ነው። በኋላ ሰግደዋለሁ እንዳልል ከመግሪብ ጋር የሚሰገድ አይደለም። ግን ከሁሉ በፊት ጥንቃቄ የሚያስፈልገው ለጀምዕ የሚያመች ከሆነ ጀምዕ ማድረጉ ነው። ምክንያቱም አየር ላይ ሆነን የምንሰግደው ሰላት ቅያሙም ሩኩዑም የተሟላ ላይሆን ይችላልና ማለት ነው። በዚህ መልኩ መጠንቀቅ ያስፈልገናል የሚለውን ለመግለጽ ነው። እሺ ሰውየው የሚሰግደው ሱና ሰላት ከሆነስ ነው ጥያቄው። በእንስሳም ላይ ጋልቦም ይሁን በመኪና ላይ ወይ ደግሞ ጠዋት ከቤቱ ሲወጣ ጓደኛው ነው መኪናውን የያዘው እሱ ጋቢና ቁጭ ብሏል። አዱሃ ያስለመደው ሊሆን ይችላል። መስገድ አለብኝ አለ። መጀመሪያ ላይ በተቀመጠበት አሁንም ወደ ቂብላ ዞሮ መሐረም የሚችል ከሆነ ወደ ቂብላ ዞሮ ይሐረምና ከዛ በኋላ መኪናው ወደ ፈለገው አቅጣጫ ይሽከርከር። እሱ ከቂብላም ውጪ ሆኖ ሰላቱን መስገድ ይቻላል። የቅድሙ አየትም አንዱ ወረደ የተባለው ሰበቡ በሱና ሰላት ነው። ሌሎቹ ደግሞ አይደለም ፈጅር ሰላት ላይ ነው የሚሉ አሉ ማለት ነው። እና በቻልነው መጠን የቂብላን ነገር ጥንቃቄ እናደርግ። ከዛ ውጪ ግን ከአቅም በላይ ወደ ቂብላ ዞረን መስገድ የማንችልበት አጋጣሚ ከተፈጠረ ግን ማንም ወደ ፈለገው አቅጣጫ መስገድ ይችላል። የአልጋ ቁራኛ ህመምተኛ ሆኖ ሰላት ወቅት ገባለት፣ የሚያስታምመው ሰው ባጠገቡ የለም፣ ወደ ቂብላ ለመዞር ህመምተኛ ነው፣ አልቻለም። ምን ይሁን ሲባል
በቻለው መልኩ ሰላቱን ይስገድ ነው። ወደ ቂብላ መዞር አንድ ሸርጥ ነው። ተግባብተናል። ቀጣይ ነጥብ ላይ ከመግባቴ በፊት 8ኛው ላይ ከካፊሮች በኩል የሚነሳ ጥያቄ ስላለ ያው እንዳጋጣሚው እናንሳ። እናንተ ሙስሊሞች ለምንድን ነው ወደ ካዕባ ብቻ ዞራችሁ የምትሰግዱት? የእናንተ ጌታ ካዕባ ላይ ነው ወይ ያለው? የምትሰግዱት ለአላህ እስከሆነ ድረስ ለምን ወደ ፈለጋችሁት አቅጣጫ ዞራችሁ አትሰግዱም ይሉናል። ቅድሚያ የጥያቄያቸው መሰረቱ ምንጩ ምንድነው? ኪታባቸው ሸርጥም አርካንም ነዋቂድም ስለሌለው እነሱ ጋር አምልኮ ሚለውን ያውቁታል እንጂ አምልኮ ብለው መቼ ይጀምራል በምን ያበቃል ሸርጡ ምንድነው ነዋቂዱ ምንድነው አርካን የላቸውም። በራሳቸው ፍቃድ ቸርቿ ባስቀመጠችው ህግና ስርዓት ነው የሚመሩት። እኛ ጋር ያ ስላልሆነ ግራ ሊጋቡ ይችላሉ። ግን እኛ እንደ ጥያቄው እናስተናግድና እኛ ለካዕባ አይደለም የምንሰግደው። መጀመሪያ መረዳት ያለባችሁ ነጥብ ወደ ካዕባ ዞሮ መስገድና ለካዕባ መስገድ ፈጽሞ የተለያዩ ነገሮች ናቸው። እኛ ወደ ካዕባ ዞረን ነው እንጂ የምንሰግደው ለካዕባ አንሰግድም። ስለዚህ አንድ ሰው ወደ ካዕባ ዞሮ ሰገደ ማለት ለካዕባ ሰገደ ማለት ነው እንዴ? ምን አገናኘውና? ባይሆን ለምንድን ነው ወደ ካዕባ ዞራችሁ የምትሰግዱት ከሆነ ጥያቄው ጌታችን አምላካችን አላህ ሰላትን ስገዱልኝ ብሎ እንዳዘዘን ሁላ እምንሰግደውም ወደ ካዕባ መሆን እንዳለበት የወሰነው እሱ ነው። ስገዱልኝ ሲል እሺ ብለን የተቀበልነው እኛ ባሪያዎቹ ወደ ካዕባም ዙሩ ሲል እሺ ማለት አለብን። ዒባዳው አምልኮ ሰላቱ ብቻ ሳይሆን ወደ ካዕባ መዞሩ ራሱ ሌላ አምልኮ ነው። የሱን ትእዛዝ ነው የምንቀበለው። አንዱን ታዘን ሌላውን ለኛ ተውልን የምንልበት ምንም ምክንያት የለም። ስለዚህ ሰላት ስገዱ ሲለን እሺ ያልነው እኛ ባሪያዎቹ ወደ ቂብላ ዙሩ ሲለን እምቢ የምንልበት ምክንያት የለም። አንደኛው ምክንያት ወደ ቂብላ ወደ ካዕባ ዞረን ምን ሰግደው ትእዛዙ ከጌታችን ከአላህ ዘንድ የመጣ ስለሆነ ነው። ሁለተኛው ምክንያትስ ለምንድን ነው ወደ ካዕባ ዞራችሁ የምትሰግዱት ከተባለ በዓለም ላይ ያለ ሙስሊም ሁሉ በተለያየ አቅጣጫ በተለያየ ስፍራ ያለ የስግደት ወቅቱ ላይ ግን ወደ አንድ አቅጣጫ ወደ አንድ ቦታ ዞሮ ሲሰግድ እስላማዊ አንድነቱን አንድ ጌታ የሚያመልክ አንዱ ኡማ መሆኑን መግለጫና ማሳያ ነው። ልክ እንደናንተ ወደ ፈለግነው አቅጣጫ ዞረን እያንዳንዱ መስጂድ የራሱ አምልኮ ቢኖረው ኖሮ ሙስሊሞች በፍጹም አንድነታቸው የተጠበቀ ሊሆን አይችልም። አንድ መመሪያም ላይኖራቸው ነው። ነገር ግን አንድ ኪታብ፣ አንድ የምንከተለው ነብይ፣ አንድ የምናመልከው ጌታ እስካለን ድረስ የስግደት አቅጣጫችንም ወደ አንድ ቦታ እንዲሆን ተወስኗል። ይሄ እስላማዊ አንድነታችንን ይበልጥ ለዓለምም የምናሳይበት ነው። ካዕባን የምናመልክበት ጉዳይ አይደለም። ካዕባን ላለማምለካችን ማስረጃ ሰላቱ ተጀምሮ እስኪጠናቀቅ ከካዕባ ጋር የሚያገናኝ ምንም ውዳሴ የለማ። ሰላቱ ላይ ወደ ካዕባ ዞሮ መስገድ ካዕባን ማምለክ ቢሆን ኖሮ ሰላቱ ተጀምሮ እስኪጠናቀቅ ቢያንስ አንድ ጊዜ ካዕባ ለምን አይወሳም? ሲጀመር አላሁ አክበር እንጂ ካዕባ አክበር የሚል ሙስሊም የለም አይደለም እንዴ? ዚክሮቹም መግቢያዎቹም ፋቲሃውም ሩኩዑም ስጁድ ላይ ያለው ዚክር ጌታ አላህን ከማተለቅ እሱን ከማክበር ጋር የተገናኘ እንጂ ካዕባን ከማወደስ ጋር አይደለም። እንኳን እኛ እዚህ ያለነው እዛው ካዕባ ስር ሆኖ የሚሰግደውም እንኳን ራሱ በካዕባ ዙሪያ ያለው ሙስሊም ካዕባም ትዝ አይለውም ጠዋፍ ሲያደርግ ካልሆነ በቀር። በሰላት ወቅት ትዝ የሚለው ሰላት ውስጥ የሚጠቀምባቸው የአምልኮ ቃላቶች ውዳሴዎች ናቸው። ምን አገናኘው ካዕባን ከማምለክ ጋር? ሰላትን ስናጠናቅቅ ታዲያ እጃችንን ከሰማያት በላይ ወዳለው ጌታ ከፍ አድርገን ለምን እንለምናለን? ያው ፊት ለፊት ካዕባን እያሳየን አንማጸነውም ነበር እንዴ? ምን አገናኘው? ካዕባ ድንጋይ መሆኑን እናውቃለን። አንድ ሙእሚን ከካዕባ የበለጠ አላህ ዘንድ ክብር እንዳለውም የምናምን ሰዎች ነን። ስለዚህኛ ካዕባንም ይሁን ሐጀሩል አስወድን አናመልክም። ወደዛ የምንዞረው ጌታ አላህ ዙሩ ስላለን ነው። ሌላው ካዕባን እንደማናመልክ አሁንም እንዲገባቸው ከተፈለገ ቅድም እንዳልኩት ቂብላን ማወቅ ባልቻልንበት ጊዜ ከካዕባ ውጪ መስገድ የሚቻል መሆኑ ነው። ለካዕባ ቢሆን ኖሮ ስግደቱ ሰላቱ ባጢል ይሆን ነበር ማለት ነው። የዛኔ አይላዘዘን ጌታ እንጂ ለካዕባ ስላልሆነ አሁንም ወደ ካዕባ ዞሮ መስገድ ካዕባን ማምለክ የሚባል ነገር አይደለም። ተጨማሪ አሁንም ሌላ ማስረጃ እንፈልጋለን ካሉ ካዕባ የሚመለክ ጣዖት ከሆነ የሚመለክ ነገር ከታች ዝቅ ብለህ ነው የምታመልከው ወይስ ከላዩ ከፍ ብለህ? ከታች ዝቅ ብለህ ነው አይደለም? ታዲያ ለመጀመሪያ ጊዜ አዛን ሲል ቢላል ረዲየላሁ ዐንሁ እንዴት ካዕባ ናት ላይ ሊወጣ ቻለ? የሚመለክ ከሆነ ማለት ነው። አምላኩን ረግጦ ነው የወጣው ነው የሚባለው። ይሄ ሁሉ የሚያሳየው እነሱ የሚያነሱት ከንቱ መሆኑን ነው። ሹብሃውን ምንም ከካዕባ አምልኮ ጋር የሚያገናኘው የለም። ሌላው በስተመጨረሻ ከካዕባ በፊት ረሱል ሰለላሁ ዐለይሂ ወሰለም መዲና ላይ ያሉ ከሰሃቦቻቸው ጋር ለ16 እና ለ17 ወር
ወደ በይቱል መቅዲስ ነው ዞሮ ሲሰግዱ የነበረው። ታዲያ የመጀመሪያው አምላካችን ቤተ መቅደስ ነበር? አላቅሳ ነበር? ከዛ በኋላ ነው ሌላ አምላክ የቀየር ነው? እውነት ካዕባ የሚመለክ ከሆነ እና ይሄ ሁሉ የሚያሳየው ካዕባን ታመልካላችሁ የሚለው ከንቱ ክስ ነው። ጌታችን ስላዘዘን ወደሱ ዞረን እንሰግዳለን እንጂ ካዕባን አናመልከውም። አኺረት ዘማን ላይ ይፈርሳል አይፈርስም? ሰላቱስ ይቀጥላል፣ አለቀ። የሚመለከው አላህ እንጂ ካዕባው አይደለምና ማለት ነው። ለምን ትስሙታላችሁ? ካዕባን ሳሙ ሚል ሸሪዓዊ መረጃም የለንም ከመነሻው። እኛ ምን ስመው ሐጀሩል አስወድን ነው። ሐጀሩል አስወድ ጥቁሩ ድንጋይን ነው። መጀመሪያ ይሄን ይረዱ፣ ካዕባን ሳይሆን። ለምንድን ነው እሱስ ቢሆን የሚሳመው ከተባለ መጀመሪያ ስለ ድንጋዩ እወቁ ነው። ድንጋዩ ጀነት ውስጥ የነበረ ድንጋይ ነው፣ ከዱንያ ድንጋዮች አይደለም። ወደ ምድር እንዲወርድ ተደርጓል። በጊዜ ሂደት ጥቁር ሆኗል። ከበረዶ የነጻ ነጭ ነበር። ምን አጠቆረው ሲባል ፈሰወደትሁ ኸጣየል በሸር፣ የሰዎች የኃጢአት መብዛት ምልክት እንዲሆን ነው የጠቆረው። ታዲያ ወደ መሳሙ ስንመጣ ለምን እንስማለን ሲባል ይህን ጥያቄ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ መልስ ይሰጠናል። ሐጀሩል አስወድን ሊስመው ሲጠጋ ኢኒ ለአዕለሙ አነከ ሐጀሩን ላ ተዱሩ ወላ ተንፈዕ፣ በራስህ ምንም ልትጠቅምም ልትጎዳም የማትችል ድንጋይ መሆንህን አውቃለሁ፣ ግን ለምን እስምሃለሁ ከተባለ ለውላ አኒ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወአሊሂ ወሰለመ ዩቀቢሉክ ማ ቀበልቱክ፣ የአላህ መልእክተኛ ሲስሙህ ያላየው ቢሆን ኑሮ አልስምህም ነበር አሉ። አንደኛው የመሳሙ ሚስጥር ኢቅቲዳአን ቢነቢይ ሰለላሁ ዐለይሂ ወሰለም የእሳቸውን ፈለግ ለመከተል ነው። ሳኒየን ደግሞ ያ ድንጋይ በመሳሙ ሱናቸውን ከተከተልን ነገ የውሙል ቂያማ አላህ ኃጢአታችንን እንዲያብስልን በሚል ንያደው ነው። አኺረን ለነሱ ምንሰጣቸው መልስ ሐጀረል አስወድን መሳም ማምለክ ነው ያለው ማን ነው ነው ጥያቄው። መሳም የመውደድ የማክበር መግለጫ እንጂ የማምለክ መግለጫ አይደለም። ዋንጫን የበላ ያሸነፈ ቡድን አንበሉ ዋንጫውን ተቀብሎ ምን ያደርገዋል? ያመልከዋል ብሎ መሳም ማምለክ ከሆነ ወይ ለረጅም ዘመን ሲናፍቅ የነበረውን ወዳጁን የተገናኙ ጊዜ እቅፍ አድርጎ አንቋረል የሚስመው ምንድነው? መሳም ትርጉሙ ቢባል መውደድና ማክበርን መግለጫ ነው፣ ማምለክን ማሳያ አይደለም። ሐጀሩል አስወድን ሳምከው ማለት በምን ቋንቋ ነው አመለከው የሚባለው? የቤተ ክርስቲያን አጥር እየተሳለመ እየሳመ ስለዚህ አጥር አምላኪ ነው ማለት ነው እሱ። በዛ ትርጓሜ ከተካሄደ መሳም መክበርን ማክበርን መውደድን እንጂ ማምለክን አይገልጽም ነው። ወላሁ አዕለም። ግልጽ ነው። ዘጠነኛና የመጨረሻው እሺ ወደ ቂብላ ከመዞር በኋላ አሽርጡ ታሲዑ ዘጠነኛው የሰላት መስፈርት አንየቱ፣ ሶላቱ ላይ ለመግባት ከልብ መነየት አለብን ነው። ማብራሪያው ላይ ምን ይላል? ወመሐሉሃ አልቀልብ፣ የንያ ቦታው የት ነው ከተባለ ልብ ነው። ያንን የወቅቱን ሰላት ለመስገድ ለብቻህም ሆንክ ከኢማሙ ኋላ ማእሙም ሆነ ሰላቱን ለመስገድ በልብ መነየት ነው። ወተለፉዙ ቢሃ ቢድዓቱን፣ ንያህን አውጥቶ መናገሩ ሸሪዓዊ መሰረት የሌለው የቢድዓ ተግባር ነው። ወደሊሉ ለዚህም ማስረጃው ንያ አንድ መስፈርት ለመሆኑ ሐዲስ አለ። ረሱል ዓለይሂ ሰላቱ ወሰላም ኢነመል አዕማሉ ቢንያት፣ ስራዎች በጠቅላላ ትክክል የሚሆኑት አጅርም እንደዚሁ ለባለቤቱ የሚሰጠው ሰውየው በነያው ልክ ነው ነው። ወኢነማ ሊኩል እምሪኢን ማ ነዋ ብሎ ሐዲሱ ይቀጥላልና ማለት ነው። ንያ ቦታው ምንድነው? ልብ ነው። አንተ ቀድ ቃመት ሰላሲል ሙአዚኑ ወይ ኢማሙ ኢስተው ሲል ከተነሳህ ምን ልታረግ ነው? የወቅቱን ሰላት ልትሰግድ ነው። ነይተሃል፣ አለቀ። ከዛ የሚጠበቀው ኢማሙ አላሁ አክበር ሲል አንተም ተከትለህ አላሁ አክበር ነው። ግን ብዙ ሰዎች መርሐባ ይሉና ነወይቱ ኡሰሊ ሰላት ፈርደል ዒሻኢ 40 ረክዓትን ሊላሂ ተዓላ አላሁ አክበር የሚሉ አሉ። መናገሩ ቢድዓ ነው፣ ሸሪዓዊ መሰረት የለውም ነው፣ አያስፈልግም ነው። ነወይቱ ብለን ለማን ነው እንደነየትን የምንነግረው? ለጌታችን ከሆነ እሱ የልብን ያውቃል። በንግግር ከመልእክተኛው ስላልተገኘ ይሄ የአንድ መዝሃብ ራእይ ስለሆነ ማስረጃው የተሻለው የሚሆነው በልብ መነየቱ ነው ነው። መናገሩን ማቆም አለብን። አንዳንዱ ደግሞ ይደጋግማል፣ አልታሰረኝልኝም የሚል አለ። አላህ 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 አላሁ አክበር የሚል አለ ደጋግሞ። ለምን አላሰርኩትም ይላል። ከልብህ ካሰብከው ማሰሪያ ነው። ከዛ ውጭ ግን የምትጨነቅ ከሆነ የሸይጣን ውስወሳ ነው የሚሆነው። ሸይጣን እንዲጫወትብን በር መክፈት የለብንም። ስለዚህ ኢዛ ቁምተ ኢላ ሰላቲ ፈከቢር ይላል ሐዲሱ። ሰላት ቦታ ስትቆም ኢማም ከሆነ ያለ ተከትለ አላሁ አክበር ነው የምትለው እንጂ ንያው እንዲታሰርልኝ ብለህ አትጨናነቅ። ቀልብህ ካሰበው አሁን የቆምከው ሰላቱል ዒሻ ሊሰግድ መሆኑን ከተረዳ
አለቀ በቃ ያ ንያ ተብሎ ይጠራል ነው። እነዚህ 9 ምንድናቸው? ሹሩጥ አንድ ሰጋጅ ሰላት ውስጥ ገብቶ ከመስገዱ በፊት ሊያሟላቸው የሚገቡ ቅድመ ዝግጅት ፕሪኮንዲሽን ይባላሉ። አላህ ስለ ሰላት ትክክለኛውን ግንዛቤ ይወፍቀን። ያው የዛሬው ትምህርት እዚህ ላይ ያቆማል። አላህ እድሜ ከሰጠን ሳምንት አርካን ማዕዘናት የሚለውን ደግሞ እናየዋለን ማለት ነው ኢንሻአላህ። አላህ በሰማነው ተጠቃሚ ያደርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።